አሊኤክስፕረስ ላይ ሁለት እቃ አዝዤ በአንደኛው ቀረጥ አስከፈሉኝ፣ አንደኛው ደግሞ ከቀረጥ ነፃ ተቀበልኩ። የተቀበልኳቸውም እቃ አንደኛው የሄድሴት ነው፣ ሁለተኛው ደግሞ ሪንግ ላይት ነው። ከሁለት አንዱ ቀረጥ ተከፍሎበታል። የትኛው ቀረጥ እንደተከፈለበት፣ ምን ያህል ብር እንደተከፈለበት፣ እናንተም እንደዚህ አይነት ውድ እቃዎች ልታስመጡ ስትል ምን ማድረግ እንዳለባችሁ በዚህ ቪዲዮ ሙሉ ለሙሉ እንመለከታለን። ወደ ቪዲዮ ከማልፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮመንት እንድታደርጉ ጠይቃችኋለሁ። ስፔሻሊ ደግሞ አሊኤክስፕረስ ላይ እቃ ማዘዝ የምትፈልጉ ሰዎች ይህን ቪዲዮ እስከ መጨረሻው ተመልከቱ። በዚህ ቪዲዮ የተቀበልናቸውን እቃዎች አንቦክስ እናደርጋለን። አንቦክስ ካደረግን በኋላ ደግሞ አሊኤክስፕረስ ላይ እቃ ልታዙ ስትሉ ምን ማድረግ እንዳለባችሁ፣ ምን ማድረግ እንደሌለባችሁ፣ ስፔሻሊ ጉምሩክ የሚገቡ እቃዎች ከሆኑ ምን ማድረግ እንዳለባችሁ አብረን የምንመለከት ይሆናል። የተቀበልኩትን እቃ አንቦክስ አድርግ ከስራ አሳያችኋለሁ። ወደ ቪዲዮ እንለፍ። የመጀመሪያው ፕሮዳክት እንደምትመለከቱት አንቦክስ እያደረግኩ ያለሁት ሄድሴት ነው። ጌሚንግ ሄድሴት፣ እዚህ ጋር የምትመለከቱትን ጌሚንግ ሄድሴት ከአሊኤክስፕረስ $11 አካባቢ ከ9 እስከ $11 አካባቢ ነው የሚሸጠው። እሱን እቃ ኦርደር አድርጌ እኔ ያዘዝኩት በፈርስት ዲል ነው። በፈርስት ዲል ሲሆን 85% እስከ 90% ኦፍ ይኖረዋል። በዛ እቃውን ኦርደር አድርጌ ነበር። እቃውን ኦርደር አድርጌ እንግዲህ ከዚህ በፊትም ቪዲዮ እንደሰራሁላችሁ ከፖስታ ቤት ነው የምትቀበሉት። አዲስ አበባ ብትኖሩ አዲስ አበባ ፖስታ ቤት ከጥቁር አንበሳ ፊት ለፊት ያለው ከሜክሲኮ ወደ ፒያሳ በሚወስደው መንገድ ከጥቁር አንበሳ ፊት ለፊት ያለው ፖስታ ቤት ሄዳችሁ ትራኪንግ ነንበራችሁን አሳይታችሁ በትራኪንግ ነንበራችሁ እቃችሁ የሚሰጣችሁ ይሆናል። ይህን ማንኛውም አይነት እቃ ስትቀበሉ ከፖስታ ቤት 50 ብር ያስከፍሏቸዋል፣ ያው ለመጣበት ማለት ነው። እንደምትመለከቱት የሄድሴቱ የመጣልኝ በካርቶን ታሽጎ ምናምን ሳይሆን እንደዚሁ በላስቲክ ታሽጎ ነበር። ያው ወረቀቱንም ለመቁረጥ ስታስቡ ትንሽ ከባድ ነው። ቪዲዮ ላይ እየተመለከታችሁት እንዳለው እዚህ ጋር እንደምትመለከቱት በላስቲክ ታሽጎ መጥተው እኔ መጀመሪያ ሄድሴቱን ሳዘው የሚነቃቀል መስሎኝ ነበር፣ ግን የማይነቃቀል ነው። ያ ማለት ሄድሴቱ ላይ ያለው ገመድ ከሱ ጋር የተያያዘ ነው። ይህን እቃ በሀገራችን ገበያ እስከ 5000 ብር እስከ 5000 ብር የሚሸጥበት ቦታ አለ፣ ግን አሊኤክስፕረስ ላይ በጣም በርካሽ ዋጋ ማግኘት ትችላለሁ። ይህንም የገዛሁት እኔ በሱፐር ዲል ከ$2.5 አካባቢ ነው። በዚህ እቃም ደግሞ ምንም አይነት ቀረጥ አልተከፈለም። ሄድሴት ማዘዝ ለምትፈልጉ ሰዎች ከ$15 በታች የሆኑ ሄድሴቶችን የምታዙ ከሆነ ምንም አይነት ቀረጥ አትከፍሉም። ግን ብዛት አንድ ከሆነ ነው። ከአንድ በላይ ብዛት የምታዙ ከሆነ እንደ ነጋዴ ስለምትታዩ ጉምሩክ ገብታችሁ ቀረጥ መቀረጣችሁ የግዴታ ነው ማለት ነው። ስለዚህ ሄድሴቱ እንደምትመለከቱት የማይክ አለው፣ ቮሊዩም ደግሞ መጨመሪያና መቀነሻ፣ እንደዚሁም ማይኩን ኦን እና ኦፍ ማድረግ ይቻላል። በጣም አሪፍ ኳሊቲ የድምፅ ኳሊቲ ያለው ማይክ ነው። አንድ ሁለቴም ላይቭ ገብቼ ቼክ አድርጌበታለሁ። ማይኩም በደንብ ይሰራል ማለት ነው። ይህንን እቃ ማዘዝ የምትፈልጉ ሰዎች አሊኤክስፕረስ ላይ ማዘዝ ትችላላችሁ። በእኛ በኩልም ማዘዝ የምትፈልጉ ሰዎች ቴሌግራም ላይ ዲኤም ልታደርጉ ይችላላችሁ። አሁን ባለው ከረንት ዋጋ እናዝላችኋለን ማለት ነው። ሁለተኛውን ፕሮዳክት ደግሞ እንደምትመለከቱት ሪንግ ላይት ነው። ሪንግ ላይቱ ሲመጣ ተሰባሪ ተብሎ ተጽፎበት ጉምሩክ ገብቶ ቀረጥ ከፍዬበት ነው የተቀበልኩት። ለሙከራ ነበር፣ ቀረጥ ሲከፈል ያለውን ፕሮሰስ ለማወቅ ነው ይህን ሪንግ ላይት ያዘዝኩት። ያዘዝኩትም 10 ኢንች ሪንግ ላይት ነው። እግር የለውም። ሪንግ ላይቱ በጣም ከትንሽዬ እግር ጋር የክቡ ላይት አላ የሪንጉ የሆነው ላይቱ ከትንሽዬ እግር ጋር ነው የመጣ። ተሰባሪ የሚለው እንግዲህ ጉምሩክ ሲገባ ማንኛውም እቃ ከውጭ ሀገር ሲላክ ሁሉም እቃ ተፈቶ ይታያል። ተፈቶ ታይቶ ቼክ ተደርጎ ድጋሚ አሽገው ነው ለእኛ የሚያመጡልን እንጂ ቀጥታ እንደመጣ አይደለም። ጉምሩክ ላይ እንደዚሁም ኤርፖርት ምናምን ሲገባ ሁሉም ነገር ቼክ ስለሚደረግ ነው። ይፈቱትና የመስታወት እንደዚህ አምፖሎች ነገር ሲሆኑ ተሰባሪ ተብሎ ተጽፎ ይላክባቸዋል ማለት ነው። ለዛ ነው ተሰባሪ የሚለው ገብቶ ተፈቶ ስለታየ ነው። ኦኬ ከላስቲኩ እዚህ ጋር ሳወጣው ላይቱን ወይም ይሄን ሪንግ ላይት ከነ ካርቱን ነበር የላኩልኝ። እንደ ማይኩ ቀጥታ በላስቲኮች አሽገው ይልኩልኛል ብዬ አስቤ ነበር፣ ግን እንደምትመለከቱት ከነ ቦክሱ ከነ ካርቶኑ የላኩልኝ። ያው የተላላጠው የተከፋፈተው የተጨማደደው አንደኛ እቃ ላይ እቃ ተደርቦ ተጫጭኖ ስለሚመጣ ነው። ሁለተኛ ደግሞ ይከፈታል፣ ሀገር ውስጥ ሲገባ ይከፈታል። ታሽጎ ቀጥታ የሚመጣላችሁ የሚመስላችሁ ሰዎች ካላችሁ ተሳስታችኋል።
ተከፍቶ እዛው በፕላስተር አሽገው ጠምጥመው ምናምን ነው የሚልክሏችሁ እና ለዛ ነው አንዳንዴም እቃዎች ሊጠፉ ይችላሉ። እስፔሻሊ እንደዚህ ትናንሽ እቃዎች የሚታዘዝ ከሆነ እንደ ፍላሽ ሚሞሪ ምናምን ከሌላ እቃዎች ጋር አድርጋችሁ ካላዘዛችሁ ብቻቸውን ሲመጡ ሊጠፉ ይችላሉ እና ካርቶኑን ስንከፍተው አክቹዋሊ ይህንን ነገር እየከፈትኩበት በነበረበት ሰዓት ይሰራል ብዬ አልገመትኩም። ምክንያቱም ካርቶኑ ትንሽ ደከም ብሎ ነበር። ስለተገጫጨ የሚሰራ አልመሰለኝም ነበር። ግን ካርቶኑን ስንከፍተው እቺ የምትመለከቷት እግሯ ነች፣ በጣም ትንሽ ነች። ደን የፎን ሆልደሩ አለ፣ ትንሽ ሜኑ ነገር አለው። ደን ደግሞ የፎን ሆልደር ስቲክ ነገር አለው። ከዛ ዋናው ላይቱ አለው። ጫፉ ደግሞ የሪንግ ላይቱ ጫፍ የሚሰካው ቀጥታ ግድግዳ ላይ ሳይሆን የዩኤስቢ ኬብል ነው ያለው እና እሱን በቻርጀር ቦክስ አድርገን ነው የምንከታው እና ላይቷ በጣም አሪፍ ነች። ወደ $30 አካባቢ ነው አሊኤክስፕረስ ላይ የሚሸጠው እና እቺን ላይት ብታዙ በጣም አሪፍ ነች። ትንሽም ብትሆን ጥሩ ነች እና ለዚህ ሪንግ ላይት ለዚህም ቀረጥ የከፈልኩት 645 ብር ነው። የገዛሁትም ደግሞ በዲስካውንት ስለገዛሁት ወደ $10 አካባቢ ነው የገዛሁት። ስለዚህ አሁን ከረንትሊ ካለው ዋጋ ጋር ትርፍ አግኝቻለሁ ማለት ነው። አሪፍ ዋጋ ነው ለእኔ እና እዚህ ጋር ስገጣጥመው ትንሽ ኮንፊውዝ አድርጎኝ ነበር። የትኛውን አስቀድሜ ማስገባት እንዳለብኝ አልገባኝም ነበር፣ ግን ፋይናሊ ሰክተነዋል። እዚህ ጋር እግሩን ምናምን ገጣጠምን። እግሩን ከገጣጠምን በኋላ ዩኤስቢ ላይ ሰክቼ ሞከርኩት። በሚገርም ሁኔታ ይሰራል። 3 ላይቶች አለው፣ ነጭ አለው፣ ዋርም አለው፣ እንደዚህ ቢጫ ነገር አለው እና ከቢጫና ከነጭ መካከል ያለ ከለር አለው እና በጣም ብዙ ብርሃን ባይሰጠም አሪፍ ነው። እንደዚህ ቲክቶክ ላይ ምናምን ላይቭ ለመግባት ፊት ለፊት ለማስቀመጥ አሪፍ ነው ማለት ነው። ይህንም እቃ እናንተ አሊኤክስፕረስ ላይ ማዘዝ ትችላላችሁ። ስታዙ ግን ከ600 ብር ጀምሮ ቀረጥ ልትከፍሉ ትችላላችሁ። ይህን ታሳቢ በማድረግ አሊኤክስፕረስ ላይ እቃ ማዘዝ ትችላላችሁ ማለት ነው። በተጨማሪም ደግሞ ከቀረጥ ጋር ተያይዞ አንድ ሰው ቀረጥ የሚከፈልበትን እቃ በአመት 2 ነው የሚያስገባው የሚሉ ዜናዎች አሉ። እውነት ለመናገር እኔ አልሞከርኩም። እስካሁን አንድ ጊዜ ነው ቀረጥ የሚያስፈልገው እቃ ያዘዝኩት እንጂ እስካሁን ወደ 5 ወይም 6 የሚጠጉ እቃዎችን አዝዣለሁ። አሁንም ገና እየመጡ ያሉ እቃዎች አሉ። እነሱም ሲመጡ እንግዲህ አዲስ አፕዴት የተደረገ ነገር ነግራችኋለሁ። አንድ እቃ እንደው በብዛት ነው ያዘዝኩት፣ ወደ 5 ፍሬ የሚሆኑ ያዘዝኩት እቃ አለ። እሱም ሲመጣ ቀረጥ ከፈልኩበት አልከፈልኩበት የሚለውን ነገር ጉምሩክ ያለውን ነገር አሳውቃችኋለሁ ማለት ነው። እንደዚሁም ደግሞ ጉምሩክ ያለውን ሂደት ማወቅ ለምትፈልጉ ሰዎች ልክ እቃችሁ ጉምሩክ ሲያዝ ከፖስታ ቤት ይደወሉላችሁና የመታወቂያችሁን ፎቶ አንስታችሁ እንድትልኩ ትጠየቃላችሁ። መታወቂያችሁን ፎቶ አንስታችሁ ከላካችሁ በኋላ የባንክ አካውንት እና የምትከፍሉትን መጠን ይነግሯችኋል ማለት ነው። በባንክ አካውንታቸው እነሱ አስገቡ ያሏችሁን ብር ታስገባላችሁ። እሱን ስክሪንሻት አድርጋችሁ እዛው ቴሌግራም ላይ ትልኩላችኋላችሁ። እሱን ከላካችሁ በኋላ እነሱ እቃውን መች እንደምትወስዱ መልሰው ቴክስት ያደርጉላችኋል ማለት ነው። በጣም ቀላል ነው። በአካል ራሱ መገኘት አይጠበቅባችሁ። እኔ እንግዲህ በአካል መሄድ ሳይጠበቅብኝ ነው የከፈልኩት። ግን ክፍያውን ስትፈጽሙ በሰርድ ፓርቲ ክፍያውን መፈጸም አትችሉም። ቀጥታ ራሳችሁ ናችሁ ገንዘቡን ማስገባት ያለባችሁ ማለት ነው። እነዚህን ጥንቃቄዎች ካደረጋችሁ እንግዲህ በተሳካ ሁኔታ ቀረጥ ከፍላችሁ እቃ መቀበል ትችላላችሁ ማለት ነው። ከአሊኤክስፕረስ ጋር ተያይዞ ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። ለእያንዳንዳችሁ በቻልኩት አቅም መልሳለሁ። እንደዚሁም ደግሞ የቴሌግራም ቻናላችንን ጆይን ማድረግ የምትፈልጉ እዚህ ጋር በማስቀምጥላችሁ የቴሌግራም ዩዘር ኔም ጆይን ማድረግ ትችላላችሁ። በተጨማሪም ደግሞ ይሄ ቻናል ለብዙ ሰዎች እንዲደርስ ላይክን እያደረጋችሁ እንድታበረታቱኝ፣ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።